ይደርስብኝ ሰው ጋር አልደርስም። ካልነካችሁኝ አልነካችሁ። እርቅ ምናምን የምትሉ ሰዎች ደግሞ እርቅ አያስፈልግም። እኔ በአባቴ ማንንም ይቅር አልልም። ፈጣሪን የፈለገውን ቅጣት ይስጠኝ ብዬ ነግሬያቸዋለሁ። ከዛ በተረፈ ግን ማንም ሰው ሳይነካኝ ግን አልነካም። የሰው ልጅ አንዴ ነው የሚያወራው። አንዴ አውርቻለሁ፣ ጨርሻለሁ። ከነኩኝ መልሼ እመጣላችኋለሁ። ከዛ በተረፈ ማንም ሰው የደረስኩበት እንዲደርስ አልፈልግም። ድሮም ብቻዬን ነው የምኖረው፣ አሁንም ብቻዬን ነው መኖር የምፈልገው። ከማንም ሰው ጋር ንግግር አልፈልግም፣ መገናኘት አልፈልግም። ከማንም ሰው ጋር ወለም ዘለም አልፈልግም። ራሴን ሆኜ መኖር እፈልጋለሁ። ከማንም ሰው ጋር እንደዚህ አልፈልግም። አያስፈልገንም። በጣም ብዙ ተላልፈናል፣ በጣም ብዙ ሆነናል። ስለዚህ እሷንም ቤቷ ይችላታል፣ እኔንም ቤቴ ይችለኛል። ካልነኩኝ ሰው አልነካም። ካሁን በኋላ ስለምንም ነገር አንድ ቃል አላወራም። የሰው ልጅ አንዴ ያወራል፣ አንዴ ይነጋገራል፣ አንዴ ደግሞ ተናግሬያለሁ ስለተነካው። ሰው ካልነካኝ ሰው አልነካም። እመኑኝ፣ ከነካችሁኝ ግን አልነካችሁም። ይሄ የኔ ባህሪ ነው። ወለም ዘለም ምናምን ያለኝም ማጣት እችላለሁ። ምንም ቢሆን በአባቴ በጣም የምኮራ ጀግና ሴት ነኝ። በአባቴና በእናቴ የወጣው ሴት ነኝ። እኔን ስታዩኝ እናቴና አባቴ ማየት ትችላላችሁ። ስለዚህ ካልነካችሁኝ አልነካችሁም። ወለም ዘለም ማፊ እርቅ ምናምን የምትሉ እንዳታስቡት። እሱን ይሄንን ለሁሉም ማስረድቻለሁ፣ ተናግሬያለሁ። ሁላችሁንም እጅግ በጣም አመሰግናለሁ። ኦኬ፣ ሁላችሁንም እጅግ በጣም አመሰግናለሁ። ስራዬን ነው መስራት የምፈልገው። አጀንዳ አያስፈልገኝም። አጀንዳ ሳይኖርም በጣም ብዙ ሸቀላለሁ። እኔ በቂ ነው ብዙ ስለምሻከል እግዚአብሔር ይመስገን። ግንባር ይፈልጋል እኮ ስራ ሰው። ስለዚህ ምንም የጎደለብኝ ነገር የለም። አጀንዳ የምፈልግም ሴት አይደለሁም። እኔ እናንተ ጋር የተጫወትኩ ራሱ በጣም ብዙ መሄድ የምችል ሴት ነኝ። አትንኩኝ፣ አልነካችሁም። እመኑኝ፣ የኔ ጸባይ እንደ HIV ኤድስ ጸባይ ነው። ከነካችሁኝ አልነቃችሁም፣ ካልደርሳችሁብኝ ግን አልደርስባችሁ። አለቀ። 4 ነጥብ። ይሄ ነው የምፈልገው። እኔ የአባቴ ልጅ ነኝ። የተናገሯቸው ነገሮች ሳሪም ብትሆን ማናት ሀዊም ብትሆን ማሂም ማዚም የንዴት ንግግሮችን ከእውነት ቆጥራችሁ የሰውን እንትን አታበላሹ ፕሊዝ። እውነት እናንተ አላህን የምትፈሩ ፈጣሪያችሁን የምታከብሩ ከሆኑ አቁሙ። ኮመንት የማይጻፉ ነገሮች አትጻፉ። የማይለጠፉ የማይደረጉ ነገሮችን አታድርጉ። ሌላ ጨዋታ ደግሞ እንጀምር። ሌላ አጀንዳ ደግሞ እንፈልግ። የግድ እኮ ጠብ ነው ያለበት። ነገ ሳሪ የሆነ ነገር ብትሆን ሀዊ ሮጣ ትደርስላታለች። ሀዊ የሆነ ነገር ብትሆን ሳሪ ሮጣ ትደርሳለች። ሳሪ የሆነ ነገር ብትሆን ማዚ እዚህ ኢማራት ውስጥ ልንገራችሁ፣ ከልቡ የሚጣላ ከልቡ ጥላቻ ያለበት ለበቀል የሚፈላለግ የለም። ኢሞሽናልነት ወጥቶ ሊያናግረን ይችላል እንጂ እኔ አሁን እዚህ ቁጭ ብዬ ሀዊ ድረሽልኝ ብላት መጣ ትደርስልኛለች። ገባችሁ? ከውስጣቸው ጥላቻ የለም። በቃ ኢሞሽናልነት ነው። ከዛ በተረፈ ሰው ሆኖ ማይሳሳት ሰው ሆኖ በቃ እኔ ስህተት አልሰራም የሚል ሰው መሬት ላይ እዚህ ቲክታክ ላይ መምጣት የለበትም። ወደ ሰማይ አርጉ ነጭ ለብሳችሁ በመጎተቻ ገመድ። ከዛ በተረፈ ሀዊን ብትናገር፣ ሳሪን ብትናገር፣ ማዚን ብትናገር፣ ሌላውን ቢናገር ማንም ከልቡ የሚጠላላ ሰው የለም። በቃ እኛ ሴቶች ነን፣ አለቀ። እኛ ሴቶች ነን። ሴቶች ደግሞ ወደቀ ላይ ተሰበረን ጨምረን ነገሯን ፍትፍት አድርገን ካላሰፋናት አይሆንም። ስለዚህ ነገ ማንም ከሆዱ ክፋት የሌለበት ተንኮል የሌለበት ሰውን እንትናት ሆኑ አለቀ። እኔ ራሱ ሀዊን በቀደም ደውዬ ሳውራት በስርዓት ነው ያወራችኝ። እመቤቴ ነው ደውዬ አውርቻታለሁ። በቃ ጥላቻ የለባቸውም። ስለዚህ ኢሞሽናልነት ነው። ግን በቃ አሁን ነገ እኔና ሳሪ ብንጣላ በእኔም በሳሪም ጎን አትቁሙ። ታረቁ ብላችሁ ፑሽ አድርጉ። ለሳሪም አትቁሙ፣ ለእኔም አትቁሙ። ነገ ልንጣላ እንችላለን። ገባችሁ? ነገ እኔ ከሀዊ ጋር ልጣላ እችላለሁ። ለእኔም ለሀዊም አትቁሙ። ታረቁ ብላችሁ ፑሽ አድርጉ። እኔ ነገ ከአንድ ሰው ጋር ልጣላ፣ በቃ ሳይድ አትያዙ። እንዲያው በቃ ከበሮ መቼ አጎብዳጅ ሆናችሁ አትቅሩ። ማርያምን እኔ የምታሳዝኑኝ ተጣውን የምታሳዝኑኝ አብዛኞቻችሁ ጸበኞች ሳይሆኑ ከበሮ መቾች በጣም ነው የምታሳዝኑኝ። ማርያምን እኔ አሁን በባለፈው እኛ እዚህ ዱባይ በተነስቶ በነበረ እንትን ጊዜ የኔን ፎቶ እያረጋችሁ ምናምን ስታለቃቅሱ ምናምን የነበራችሁ ሪከርደሮች አላችሁ፣ ፍርፋሪ ጣል ጣል የሚደረግላችሁ። እኛ ችግሮቻችንን ስንፈታ እኔ እናንተ ላይ ጥላቻ አደረብኝ። ከተጣላው ሰው ጋር ግን ተስማማውኝ። 4 ነጥብ። ከተጣላው ሰው ጋር እኔ ችግሬን ፈትቼ ውስጤ ቂም የለም፣ ጥላቻ የለም፣ ምንም ነገር የለም። ግን እናንተ ዳር ቀራችሁ። እናንተ ጸቡ ላይ እንደንትን ነው፣ እርቁ ላይ አትገቡ። አንቺና ሳሪ አሪፍ ነው ለበዓሉ ድምቀት ያቸው ማሚ። እኔ በቀደም የታዘብኳችሁ ወጋው ታውዝ ብላ ምን ሸይጣን አባጪው እኔ ማሚ በቀደም የታዘብኩት ልንገርሽ። ሳሪ ቤት መታ ሂጅባት፣ እሷ ማን ስለሆነች
ምናምን ሀዊ ጋም ደግሞ ሄደ ራሷ በቃ እየተከታተልኩ ነው። ራሷ ደግሞ ኮመንት ደግሞ ሄዳ እዛም ትክክል ኦኬ። እናንተን አምሶ አይጣለም ኮመንታተሮች። ያው ጀነት ከማይገቡ ስም ዝርዝሮች የፌስቡክ ኮመንታተር፣ የቲክታክ ኮመንታተር፣ የኢንስታግራም ኮመንታተር እንዲሁም ደግሞ ኢሞ ላይም አሉ ኦንላይን ይገባል ብሏል። የኢሞ ኮመንታተር መንግስተ ሰማያት አትወርሱ። አሁን አጀንዳ ቀይሩና ወደ ቦቱ እንሂድ። አሁን ሁላችሁም ቦታ አድርጓል። ካፊ ክብሬት ያዥ አትሆኑ። ማንም ሰው አብሮ አንድ ሀገር የሚኖር አብሮ ይጠጣ አብሮ ይበላ ምናምን ይታረቃል። ገባችሁ? ጋዝ አርከፍካፊ አትሆኑ። መቤቴን ማንም ሰው ይታረቃል። እኔ ተጣልቻ አውቃለሁ። ሙኒት ተጣልታ ታውቃለች። ሳሪ ተጣልታ ታውቃለች። ሳሪ ደግሞ እነዚህ ልጆች ደግሞ ቢጠን ነገ ይታረቃሉ። ቀን እየጠበቃችሁ ግን አትምጡ። መሲ ምን አዲስ ነገር አለ? ሁሉ ጊዜ ኮሽ ባለ ቁጥር እኮ እሷ መምጣት የተለመደ ነው። ግን ከዘገየች ትንሽ ዘግይታለች። ምክንያቱም እነሱ ተነጋግረው ነገሮች አበቁ። ከዚህ በኋላ ምንም ነገር በማያላቸው ላይኖር ከተነጋገርም በኋላ መምጣቷ ዘገየች እንጂ ይሄ እኮ የተለመደ ነው። የመጀመሪያዋ ነው እንዲ አይደለም። ትላንት ጨረሽ ማሚ? አዎ ትላንትና ሀዊ መታ ነበር። ተነጋግረናል። ከሳሪም ጋር ተነጋግረናል። ዛሬ ከማሂ ጋር እነጋገራለሁ። ፋይል ተዘግቷል። ሙሉ በሙሉ ፋይል ተዘግቷል። አሁን ሌሎች የሚያደርጉት ነገር ከማዚም ጋር ጠዋት አውርተናል። ሌሎች የሚያደርጉት ነገር ሌላ እሳት ለማስነሳት ከሆነ የሚያነሳላቸውም የለም። ሁሉም በመጽሐፍ ነው የማሉት። ሶ ሞኝ አትሆኑ። የማይሆን ነገር ውስጥ የማይሆን ታሪክ ውስጥ ልጆቹን አታስገቧቸው። ነገ አንዳችሁ ከአንዳቸው ጋር ላትቆሙ ሌላ ድራማ አታስፈጥሩ እንደገና። ይህ ደግሞ የሚገርመው ኮሽ ባለ ቁጥር እንትን ትላለች። ገባሽ? አንቺ ሰይጣን ከሆንሽ ሁሉም ሰው እንዳንቺ ሰይጣን ነው ማለት አይደለም። ስለ ቤተ ክርስቲያን የሚያውቁ ናቸው ሁሉ። ስለዚህ የሚገጽጻቸው ሰው አለ። ገባችሁ? እርቅን ደግሞ የሚጠላ ሰይጣንና ሰይጣን ብቻ ነው። ሰው መስማማትን የሚጠላ ምናምን ሰይጣን ነው። ጀመር ጨርሰዋል። خلاص ከዚህ በኋላ የማንም ቪው መልቀሚያ አይሆኑ። ሰው ነው ማይሳሳት ኢሞሽናል ሆኖ ሰው ነው ማይናገር ምናምን የለም። ዝም ብላችሁ አታረጉ። ሳይድ አትያዙ። የመዳም ቅመሞች ትክክል የሚሉት ከልባቸው አይደለም። ሰው ሲታረቅ ደግሞ እያየናቸው ነው ኮሜንታቸው። ጥላቻ ያለባችሁ ደግሞ በቃ ሰው እንደዛ ተቃቅሮ ምናምን ሞት የሚባል ነገር አለ። በነገራችን ላይ የሆነ ድንገተኛ ሞት አለ። አፍ መቱ ዝግት የሚያረግ ጸጥ የሚያረግ ሳታስቡት። ገባችሁ? እነሱ ትክክል እዛም ትክክል ሀዊጋም ትክክል እዚህም ትክክል ምናምን ቢሉ የሆነ ቁም ነገር ላይ ደግሞ ኮሜንታቸው ቁም ነገር ነው። ተብተት ይሄ በቃ ጥላቻ ውስጣቸው አይኖር። ገባችሁ? እርቅን ደግሞ የሚጠላ ሰይጣን የሰፈረበት ሰው ብቻ ነው። ኖ ደግሞ እነዚህ ልጆች አብረው ስንት ዓመት የቆዩ ልጆች ናቸው። ተያይዘው ተሳስበው እርስ በእርስ ተረዳድተው እዚህ የደረሱ ልጆች ናቸው። ከኋላ መታችሁ አሁን የምታጨበጭቡ በዚህ ውጡ በዚህ ግቡ የምትሉ በጣም ትልቅ ስህተት ነው። እኔ ትናንት ሁሉንም ሳናግራቸው የተረዳሁት ነገር አለ። ከኋላ መታችሁ አሁን ሆይ ሆይ የምትሉ ሰዎች አቁሙ። በዛ ላይ
እውነት መልካም ነገርን የምትፈልጉ ከሆናችሁ ሪከርደሮች የምትፖስቷቸውን ነገሮች አቁሙ። ይሄ ነገር ቆሟል፣ ኮምፕሊትሊ ቆሟል። ሶ እናንተ እንደ አዲስ ባታስገረሹባቸው ጥሩ ነው። ሪከርደሮች እየፖስት እያደረጋችሁ የምታደርጉትን ነገር ለአላህ ስትሉ አቁሙ። ወላሂ ነው የምለው። በጣም ነው የሚደብረው። እዚህ ጋም ኮመንታተሮች እየመጣችሁ እንዲህ ተብሎ ነበር፣ እንደዛ ተብሎ ነበር። የሰው ልጅ ሲጣላ አይመራረቅም። ወንዶ እሱንስ ያው እኔ ነኝ ያለሁት። ማን አላችሁ? እሺ ከወፍራሞች ውሽዬ ፋሲካ ግጠሚ ገጥመሻል። በውፍረት እንወዳደር እኔ እና አንቺ። የወፍራሞች ሾ ይዘጋጅ። በሽፎን ገና አልከሳችም እኮ ረጁ እኮ ሙሉ በሙሉ ገና አልከሳችም። ረጁ ጓደኛ ያው ረጁ ሶስታችን እኔ ውሽዬም እንዳለች በማርያም የሆነ ሪከርድ ላሰማችሁ። ውሽዬ በኮንፊደንስ ትገለብጣችኋለች። በአረማመድ ብቻ ነው የምትገለብጣችሁ። ውሽዬ ብትሄደው እኮ እንደዚህ ነው። ያቺ አሸንጉሊቷ አለች አይደለ የምትለው እንዴ ሚኒስከርቷን ራሱ የትችዋለሽ። የውሽዬ ሚኒስከርቷ የት አለች? በማርያም ማረ ዛሬ ለማን ነበር ሼር ያደረኩት? በጣም አልሳደብም እኔ ንስሐ የገባው ሰው ነኝ ምናምን አለች እና ማለት ነው ጋይዝ ፈጣሪ አለች ለጎረቤት የሚያሰለች ተቅማጥ ምንድነው ሆድ ቁርጠት ይልቀቅብሽ፣ ሽንት ቤት ተመላልሰሽ አከራዮችሽ ቤት ፈልግ ይበሉሽ ብላ ረገመቻ። እኔ አልሳደብም እኔ ንስሐ ገብቻለሁ ስድብ ትቻለሁ ብላ እኮ ነው። ግን እነሱ በጣም አስቆኝ ሻርሽ ወጥቷል ምናምን ብሎ ሄዶ ጻፉላት። ከዛ አይንሽ ይውጣ የኔ ግንባር አልወጣም አንቺ አለሽ አይደል እንዴ ከሀገር ወጥተሽ ምንድን ነው ያለችው? በቃ የሆነ ቪዲዮ አለ ብቻ ሼር አርጉልኝ፣ በማርያም ሼር አርጉልኝ። አደረገች ለሚባል ነገር ጠፋረ። አፈመስኩ። ገፍተው መቤቴን አፈመሱኝ። ራሳቸው ሊጥሉ እኮ ነው። አልሆነም። ታገለች፣ አልሆነም። ስለዚህ ያለው አማራጭ ያው ስትገፊ፣ አንዳንዴ ወተትም ሲገፋ ነው አቂብ የሚወጣው። ስትገፊ ስትታሽ፣ በጣም ብዙ ወራቶችን እኮ በትዕግስት ነው ያሳለፍኩት። ጌታዊ ትዕግስቱ ስጠኝ እያልኩ። እሺ የቀራችሁት 25 ሰዎች ናችሁ። ላሳያችሁ። በስመ አብ አንደኛ ናችሁ። በቤት 1000 ሰው ገብታችኋል። ቃሌን አከብራለሁ እንዴ ቃል አላችኋ። እዩት መደርደሪያው። እመቤቴ ማርያም ይቺ ነበረች የመጀመሪያ ሰዓት ስጀምር የነበረችው መደርደሪያ ልገዛ ሄጄ ይሄው እንደውም ቀይረን ይሄ ማለት የባልት ነው ብረቱ ማለት ነው። ይሄ ነበረች ይቺ ነበረች። አያችኋት? እዩት ማርያምን የመጀመሪያ ጊዜ ፎቶ አንስቼ ለእሷ ይሆን ለማን ይሆን ልኬላት ነው። እያት እመቤቴ ሪከርዳ ይቺ ናትኝ። ብረት ነው እና ብረት ነበረ። ይሄ ነው ይሄ ብረቱ የባልትና አለ ባልትና የሚደረደርበት ብረት የሚደረደርበት ብረት እሱ ነበረ። ልገዛ ልወጣ ነው ምናምን ስላት የሆነ ቦታ ውሰጂኝ ብለኝ ሆን አላውቅም። አመላለሻ ሹፌር ነበርኩኝ ደግሞ ልንገራችሁ ብዬ ነው። የትም ቦታ ስትሄድ አለሁ ምል ጀግናት ነበርኩኝ። ኧረ አለሁን ያደርስሻለሁ ለምንድነው ትራንስፖርት የምታወጪው ምል ጀግናት ነበርኩኝ። አይወራም ግን ነውር ነው። ከዛ እህታችሁ ይሄንን ቆርቆሮ ጥዬ ይሄን የመሰለ ከዚህ እስከዚህ የሆነ ጽድት ያለ ጣውላ ሰርቼ ገዛው። ይኸው እዩት እመቤቴን አያችሁታ? ይሄ ነው ታሪኩ። አሁን ይሄ ብረት ሰካክቼ ያቆምኩት ብረት ነው። ቀጣይ ትገዣለሽ። አሁን የሆነ ቦታ እኔ ልሄድ ነው አድርሽኝና ይሄንን ተጠቃሚበት ብላ ለሰጠችው ብረት የባልትና መደርደሪያ ብረት ብርቅ ሆኖ እመቤቴ ብርቅ ሆኖ መደርደሪያን ትመልስ። በኢየሱስ ስም እኔ ባለየ አይደለሁም እንጂ ብዙ የምጠይቃቸው እኮ ብዙ ነገር አለኝ እኮ። ግን እንደዛ አይነት ባህሪ የለኝም። እኔን የሚያውቅ ሰው ያውቃል። እመቤቴን እኔን የሚያውቅ ሰው ያውቃል። እኔ ጋር የኖሩ ልጆች ስለ እኔ ማንነት በደንብ ያውቃሉ።
እኔ እኮ ጥላ ከለላሽ ነበር የትም ቦታ ማታውቂው ቦታ ይዤሽ ምሽከረከር ማሂ የት ነሽ ስትይ መጣሁ 5 ደቂቃ ጠብቂ ብዬ ብድግ ብዬ መጥቼ የምፈልጊበት ቦታ ራስሽ ጎትተሽ እንኳን ፌመሶች ጋር ስትወስጂ አልፈልግም አንገቴን ደፍቼ ነው የምወጣው አልፈልግም ከማንም ጋር መታየት አንገቴን ደፍቼ አቀርቅሬ ነው የምወጣው ልታይ ምን አይነት ሰውም አይደለሁም መቤቴን አንገቴን ደፍቼ የምኖር ሴት እኮ ነኝ አሁን አንቺ ትናንት አውጥተሽ ባታሰጪ ኑሮ ሰው ራሱ አያውቀኝም ማሂማናት ነው የሚባለው አያችሁት ያ ነው መደርደሪያው ይሄ ነው እንግዲህ ሪከርዳችሁ እንግዲህ አድርሱላት ይሄ ነው መደርደሪያው ይሄ ብርቅ ሆኖ ግን ጓደኞችሽ ላንቺ የሚደረግልሽ ነገር ያከቁም አልቆጠርሽውም አንቺ እኛ ደግሞ በሁለት ዓለም ገና ለገና ስንጣላ አምጪ ምናምን ይሄ የቃቃ ጨዋታ ነው የመንደር ወሬ መንደር ውስጥ ያደገ ሰው ነው ያን የሚያውቀው ስለ መደርደሪያ ታወሪ ነበር ስለ ተራ ቆርቆሮ መደርደሪያ ስለ ባልትና ስለሚደረደርበት ተራ መደርደሪያ ታወሪ ነበረ ይብላኝ በቪዲዮ መረጃ ስትሰጡ ለኖራችሁ ጊፍት ያላትን የገሄ ብቻ ነው አለቀ ጨርሰናል 1400 ሰዎች አላችሁ ሌላ የምትጠይቁን ጥያቄ አለ እኔ ጋር ያለው ይሄ ነው አለቀ ወርደን ስለባልትና መደርደሪያ ጣውላ ደርሰናል ጣውላም አይደለም ብረቱ ነው ብረቱ ማርያም እሱንም ጥየዋለሁ ይሄን ሳስገባ ጥየዋለሁ ቆየ ብረት ነው እነሱም ደግሞ አልፈልገውም ብለው ሊጥሉትኝ እኔ መደርደሪያ ልገዛ ልወጣ ነው ስላት የሆነ ቦታ ልትሄድ ነበር እኔ እንዳደርሳት ነው ይሄን በዚህ ሞክርና ከዛ በኋላ ደግሞ እየሰራች ትገዥዋለሽ ምናምን ብላ የሰጠችኝ ነው እመቤቴ ይሄ ነው መደርደሪያ እዚህ ላይ ደርሰናል ግን ትልቅ ሰው እንዴት እድሜውን አይመስልም የሰው ልጅ አእምሮ እንዴት እድሜው ሲበስል አእምሮ አያድግም እንዴት አእምሮ አይበስልም እንዴት አስፍቶ አያይም እንዴት የሰው ልጅ እንዴት ቁልቁል ይሄዳል ወደታች እንዴት ትዘቅጫለሽ ከኔ ጋር እንዴት ስለመደርደሪያ ከማሂ ጋር ሰው ምን በዙሪያሽ ያሉ ሰዎች በዙሪያሽ ያሉ ጓደኞቻችን ምን ይታዘባሉ እኔ እናንተ ስለመደርደሪያ ስናወራ በስመ አብ ማፈሪያ እመቤቴን ማፈሪያ አድርሱላት ይሄ ነው እሺ ይሄ ነው ቡና አፍሎ ይሄ ነው የተወራለት መደርደሪያ አንቺ ግን ከዚህ ዛሬ እዚህ ላይ ለመድረስሽ ማን ዋጋ እንደከፈለልሽ ታውቂዋለሽ ያ ግን ትልቅ ሰው አያወራም አመሰግናለሁ ደህና ደሩልኝ ቪዲዮ ያየው ይሳኩኝ በጣም አያስፈልግም በቃ ስንት አመት ሊኖር ጋይስ ጂኒት ላይ የምትከፍሉለት የለ ቤት ላይ የሚከፍልላችሁ የለ እንዴ አዩ ጋይስ ዘራርኩ የራሳቸውን ቢዝነስ ራን የምታደርጉ ሰዎች ናቸው ማኔጅ የምታደርጉ ትልቅ ሰዎች እኮ ናቸው ላይክ ሊሚት እንዴ እኔ እንኳን ባሻሙን ያምርብኛል ለምን ቢዝነስ የለኝም ሱቅ የለኝም ምናልባት ቪው ፍለጋ ይሆናል ምናልባት ሰው ሰፖርት እንዲያደርገኝ ይሆናል እናንተ ግድ ድርጅት ነው እዚህ ሀገር እንግዲህ የሚባለው ግድ ሱቅ ያላችሁ አይደለም ስትሸማሙ እንዴ አይደብራል የእውነት ይደብራል ጽናት ላይ ግድ በሱቃችሁ ልክ ነው የምትረጋገጡ እኔ እኮ ነው ሱቅ የለኝም ደግሞ እቺ ባሸሙ ከሆነ ሰው ጋር ብነቋቆር ነው ያምርብኛል ወይ ቢካዝ እይታም ቪው አያችሁ ሰፖርተር ምንም ለማግኘት ነው እንዴ ጋይስ ስታፕ 2019 እኮ እየመጣ እኮ ነው እንደገና ሌላ አመት ከጥላቻ ጋር እንደገና ሌላ አመት ከቂም ጋር እንደገና ሌላ አመት እየተሸማመራችሁ ያባል እኔ ምን አገባኝ ከብቶቹ ቢያወሩ እኔ ምን አገባኝ ጅሎቹ ቢያወሩ ሳሪዋ የሸጋ ካለች ባገሩ ነው የምላችሁ
እናሳ በይው ሂጂበት አለቀ። እሳት ነደነዱ ሲበቃው ይጨሳል። ችግርና ስቃይ ከታገሱት ያልፋል። ሸምበቆ ቢረዝም ወንዝ አይሻገርም። ይዘገያል እንጂ ያሰብነው አይቀርም። የጋገረች እንደው አስመስላ ሞራ፣ የጠመቀች እንደው አስመስላ ቢራ። ማን ይወዳደራል ከሳሪቲ ጋራ? አመሰግናለሁ። የኔ ቆንጆ በጣም ነው የምመሰግነው።